በዛሬው ቪዲዮ ከዜሮ ኮይን ተነስተን በቀን ብቻ ስታዲየማችንን ማክስ የምናደርግበትና እና ሀኪሚን እና ዴምቤሌን የያዘ ወርቃማ ስኳድ የምንገነባበትን የዴሊስ 26ን የተደበቀ አልጎሪዝም ምስጢር አሳያችኋለሁ። እስከ መጨረሻው ተከታተሉ። ዛሬ ቃል በገባሁላችሁ መሰረት ለአዲሱ የቢግነር አካውንታችን የሚሆን አሪፍ ቪዲዮ ይዤላችሁ መጥቻለሁ። ይሄው እንደምታዩት አካውንቱ ሙሉ በሙሉ አዲስ ነው። ገና ራንኬ ራሱ አንድ ሲሆን እስካሁን አንድ የሚያሸነፍኩትም የተሸነፍኩትም ጨዋታ የለም። እጅ ላይ ያለው 180 ኮይን እና 0 ዳይመንድ ብቻ ነው። ነገር ግን ለእናንተ ለማሳየት ብዬ ከዜሮ ተነስተን በቀን ብቻ ስታዲየማችንን ሙሉ በሙሉ ማክስ አድርገንና እንደገና ደግሞ ምርጥ 11 ተጫዋቾችን በሙሉ ወደ ጎልደን ካርድ እንዴት ትራንስፎርም ማድረግ እንደምንችል የኔን መንገድ ስቴፕ ባይ ስቴፕ አሳያችኋለሁ ማለት ነው። እውነቱን ለመናገር እያንዳንዱን ዝርዝር ሁኔታ ላሳያችሁ ፈልጌ ነበር። ነገር ግን ቪዲዮ ረጅም ስለሆነና ዩቲዩብ ደግሞ ብዙም እየታየልኝ ስላልሆነ ኤዲት ደግሞ በጣም ብዙ ሰዓት ስለሚወስድብኝ ነው በ6 ደቂቃ ፓርቷን አድርጌ ያቀረብኩት። በየቀኑ ለቪዲዮ ኤዲት ማድረግ ስለሚከብደኝና በሁለት ቀን አንድ ቪዲዮ ብቻ ነው ኤዲት ማድረግ የምችለው። ስለዚህ ቢግነሮች በጣም ይቅርታ። ዋና ዋና ነገሮችን ጨምቄ በሁለት ክፍል አዘጋጅቼላችኋለሁ። ፓርት 2 ደግሞ ቀጥሎ ይለቀቃል። እሺ መጀመሪያ ላይ ያደረኩት ነገር ቢኖር ቀጥታ ወደ ፋሲሊቲ ገብቼ ስታዲየም ማደስ ነበር። የነበረውን የ5000 ካፓሲቲ ወደ 12600 አካባቢ አሳድጌያለሁ ማለት ነው። በተለይ ደግሞ አሁን በዴሊስ 26 ጌሙን የተቀላቀላችሁ ቢግነሮች ይህ ቪዲዮ በጣም ይጠቅማችኋል። ፕሮ ለመሆን ወይም አሪፍ ቲም ለመስራት ሲባል ሁልጊዜ ጊዜያችሁን ለጌሙ መስጠት ወይም መጨነቅ የለባችሁ። ከራሴ ልምድ ተነስቼ እንደምነግራችሁ የመጀመሪያውን ጥቂት ቀናት በስርዓት ከተጫወታችሁ በ3 እና በ4 ወር ውስጥ ሙሉ በሙሉ ማክስ የሆነ ቲም ከበላይ ሪዘርቭ ተጫዋች እንዲኖራችሁ ማድረግ ትችላላችሁ። እኔ በዴሊስ 24 ጀምሬ ዴሊስ 25 እና አሁን ዴሊስ 26 ላይ ስጫወት ያገኘሁትን ትልቁን ኤክስፒሪየንስ የትኛው እንደሚሻል አድቫንቴጁ ምን እንደሆነ ደግሞ በጊዜ ታውቁታላችሁ ማለት ነው። ከዛ ደግሞ መጀመሪያ ላይ ያሳደግኩት የሜዲካል ሴንተር ነው። ምክንያቱም አብዛኛውን ጊዜ አዲስ ሆናችሁ ጨዋታውን ስትጀምሩ የቡድናችሁ ተጫዋች ስታሚና ወዲያውኑ ነው የሚሞተው። ከጨዋታ መልስም ተጫዋቹን ሂል ለማድረግ ለሚቀጥለው ማች ለማዘጋጀት በየተጫዋቹ እስከ 6 እና 7 ኮይን ድረስ ሊጠይቃችሁ ይችላል። በእኔ ዋናው አካውንቴ ግን ቢበዛ ከ3 እስከ 4 በአብዛኛው ደግሞ ከ1 እስከ 2 ኮይን ብቻ ነው የሚጠየቀው። ስለዚህ ይህንን ትልቅ ጋፕ ለማጥበብና የኮን ወጪያችንን ለመቆጠብ መጀመሪያ ላይ የሜዲካል ሴንተራችንን ነው ማሳደግ ያለብን። እኔም ይህን አድርጌ ነው በ20 ቀን ውስጥ አሪፍ ቲም መገንባት የቻልኩት። ስለዚህ እናንተም ይሄንን ዝም ብላችሁ በስርዓት ተግብሩት። ያልገባችሁ ነገር ካለ ኮሜንት ላይ ጻፉልኝ እመልስላችኋለሁ። እሺ እንቀጥል። ከዛ ደግሞ እንደምታዩት ከአማተር ዲቪዥን ቀጥታ ወደ ዲቪዥን 4 ገብቻለሁ። እውነቱን ለመናገር ጨዋታው በጣም ደስ ይላል። እንደ ቢግነር ተጫዋቾች ገና የ56 እና የ60 ሬቲንግ ስላላቸው ፍጥነታቸውና አክሰለሬሽናቸው ዝቅተኛ ቢሆንም ግን በጣም ሪያሊስቲክ የሆነ የእውነተኛ የእግር ኳስ ቫይብ ይሰጠናል። እኛ ፕሮ ሆነን 100 ስፒድ እና 100 አክሰለሬሽን ባላቸው ተጫዋቾች ስንጫወት ከምናየው ይልቅ እዚህ ጋር ተጫዋቾቹ እንደ እውነተኛ ሰው በ60 እና በ70 ደቂቃ ላይ ሲደክሙና ሲቀየሩ ማየት ለየት ያለ ደስታ አለ። ስለዚህ ቢግነር በመሆናችሁ ሳትበሳጩ ይህንን ጊዜ በደንብ ኢንጆይ አድርጉ። ምክንያቱም በኋላ ፕሮ ስትሆኑ ይህንን ስሜት ተመልሶ አይመጣም። ወደ ቀጣዩ ስንሄድ ደግሞ የመጀመሪያውን ኤጀንት ሞከረ። ይህ ቪዲዮ የተቀዳው የዛሬ 15 ቀን አካባቢ በወርልድ ካፕ ሂሮስ ውድድር ወቅት ስለነበረ ነገሩን አሁን በቅርብ እንደጀመርኩትና ብዙ እንዳለፈውበት እንድታውቁ ለማለት ያህል። በኤጀንቱ እንዲህ አይነት አሪፍ ተጫዋች ይደርሰኛል ብዬ በፍጹም አልጠበቅኩም ነበር። ግን ሚኬል ሜሪኖ እዚህ ጌም ውስጥም እንደ ቢግነር ስፒዱ ትንሽ አነስ ቢልም በጣም ምርጥና ጠቃሚ ሚድፊልደር ይሆነናል። እሺ ፋሚሊ፣ ከዛ በመቀጠል የሲዝን ፓሱን ሲያልቅ ደግሞ አንድ ሬር ኤጀንት ደርሶናል ማለት ነው። እውነቱን ለመናገር በእኔ ዋናው አካውንቴ እነዚህን ሬር ኮቾች የምጠቀማቸው ተጫዋቾችን ማክስ ለማድረግ ነው። ምክንያቱም ኮቾቹን ስሸጣቸው 2 ኮመን ወይም ፊትነስ ኮች ይሰጡናል ማለት ነው። በአሁኑ ስኳድ ውስጥ ግን ሬር ተጫዋች ዝም ብዬ ያስኩት ዲያጎ ጆታን ብቻ ነው። ጆታን ገዝቼ በክብር ማክስ አድርጌ አስቀመጥኩት። በዴሊስ 4 ላይ የ80 ሬትር ካርድ የነበረው ቢሆንም አሁን ግን ይሄ የ88 ማክስ ካርዱ ለእኔ በጣም የምኮራበትና ልዩ የሆነ የማስታወሻ ካርድ። ወደ ሲዝን ፓሱ ሽልማት ስንመለስ ደግሞ በኤጀንቱ የደረሰኝ ተጫዋች የማንቸስተር ዩናይትድ በረኛ የሆነው ሴኒ ላመንስ ነው። እንደሚታወቀው ኦናና በሌለበት ወቅት የዩናይትድን የግብ ክልል በብቃት የሚጠብቅ አሪፍ በረኛ ነው። በቅርቡ ከቤልጅየም ብሔራዊ ቡድን ጋር ጥቂት ስህተት ቢሰራም በጣም ጎበዝና ተስፋ ያለው ግብ ጠባቂ ነው። ከዛ ደግሞ ሌላ ኤጀንት ሞከርኩ። እውነቱን ለመናገር በሰራሁት ነገር በጣም ነበር የተገረሙት። በ6% ቻንስ ብቻ ኤጀንቱን ስከፍት ማን እንደደረሰኝ ታውቃላችሁ? 2018 ኤዲሽን አይቫን ፔሪሲች ነበር የደረሰ። የ84 ሬትዱ ሌፍቲንገር ካርድ ነው። ፔሪሲች ምንም እንኳን በካርዱ ላይ ሌፍቲንገር ተብሎ ቢጻፍ ሜዳ ውስጥ ግን በብዙ ቦታዎች መጫወት የሚችል ልዩ ተጫዋች ነው። ለምሳሌ ሌፍቲንገር፣ ራይቲንገር፣ ሴንተር ፎርዋርድ እና ሰከንድ ስትራይከር። ይህን የምላችሁ በምክንያት ነው። ፔሪሲች ጥቂት ተጫዋች ብቻ ያላቸው ትልቅ ተሰጥኦ አለው። እሱም በሁለት እግሩ እኩል መጫወት መቻሉ ነው። በተጨማሪም ቁመቱ ሜትር ከ86 ስለሆነ ለሴንተር ፎርዋርድነት ለአየር ኳሶችን በጣም ይመቻል። ትንሽ ማክስ ስታደርጉት ደግሞ ስፒዱና ሊንካፑ ጨዋታው እጅግ በጣም ደስ ይላል። እዚህ ጋር የገባኝ ትልቅ ነገር አለ። እኛ ሁልጊዜ 6% ወይም 7% የሚለውን ቁጥር አየን ማለት የመድረስ እድላችን ጠባብ ይመስላል። ግን እንደሱ አይደለም። ጌሙ ራሱ ሲሰራ ኮደድ የሆነና
የማመዛዘን አቅም ያለው ሲስተም ነው። ለጀማሪዎች ጌሙ ቶሎ ይሰጣቸዋል። ምክንያቱ ደግሞ ምን መሰላችሁ? ጀማሪዎች ገና ቲማቸውን እና ፋሲሊቲያቸውን ማክስ ስላላደረጉ ጌም ውስጥ ቆይተው እንዲጫወቱ ለማድረግ ሲባል በ3 እና በ4 ሙከራ አሪፍ ካርድ ይሰጣቸዋል። በተቃራኒው ደግሞ ትልልቅ ዩቲዩበሮችን ለምሳሌ እንደ ፉትቦል ፌቨር፣ ኖ ላይፍ ጄፍ ወይም ደግሞ የተለያዩ ዩቲዩበሮችን ስናይ በ14 እና በ15 ሙከራ ነው የሚደርሳቸው። ምክንያቱም ሲስተሙ እነሱ ብዙ ዳይመንድ እና ገንዘብ ማውጣት እንደሚችሉ ስለሚያውቅ ቶሎ አይሰጣቸው። ለጀማሪዎች ግን ቶሎ ሰጥቶ ወደ ጌሙ ይበልጥ እንዲሳቡ ያደርጋቸዋል። እኔም ይኸው በዚሁ መንገድ አሪፍ ካርድ አግኝቻለሁ፣ ፔሪስቴሽን ማለት ነው። እናንተ ስለዚህ የጌሙ ሲስተም እና አልጎሪዝም ምን ታስባላችሁ? ከዚህ በፊት ይህን ነገር አስተውላችሁታል ወይስ አሁን አዲስ አካውንት ስከፍትን የገባችሁ? ልክ እኔም ብላችሁ ታስባላችሁ? ሀሳባችሁን ኮመንት ላይ አስፍሩልኝ። ቪዲዮ ከተመቻችሁ ላይክ እና ሼር ማድረግ እንዳትረሱ። በጣም ብዙ ሰው ቪዲዮን ዝም ብሎ እያየ ስለሚወጣ አሁኑኑ ሰብስክራይብ በማድረግ ደግፉ። መጀመሪያ ያደረኩት ነገር በዴሌስ ውስጥ ቁጥር 1 እና ከፍተኛ ሬቲንግ ያለው ራይት ባክ የሆነውን አሽራፍ ሀኪሚን መግዛት ነው። በመጀመሪያ ቪዲዮ ላይ እንደነገርኳችሁ ጀማሪዎች ስታዲየማችሁን እያደሳችሁ ጎን ለጎን መግዛት ያለባችሁ እንደ ሀኪሚ አይነት ከፍተኛ ሬቲንግ ያላችሁን ተጫዋቾች ብቻ ነው። 81 እና 82 ሬትድ የሆኑትን ዝም ብላችሁ አትግዙ። እኔም ትራንስፈሩ ላይ ያሉትን 81 እና 82 ተጫዋቾች ሳልገዛ የተውኳቸው አውቄ ነው። ከዛ በመቀጠል ደግሞ ኡስማን ዴምቤሌን ገዝቻለሁ። ብዙዎቻችሁ እንደ ሃላንድ አይነት ግዙፍ እና በሴንተር ፎርዋርድነት ብቻ የተወሰነ አጥቂን ትመርጣላችሁ። ለእኔ ቲም ግን አሁን የሚያስፈልገው በአንድ ቦታ ተወስኖ የሚጫወት ሳይሆን በ3 እና በ4 ቦታዎች ላይ መጫወት የሚችል ፍሌክሲብል ተጫዋች ነው። ዴምቤሌ በፔጂ በፈረንሳይ ብሔራዊ ቡድን ውስጥ እና በዚህ ጌም ውስጥ በብዙ ቦታዎች መጫወት የሚችል ድንቅ ተጫዋች ነው። ዴሌስ ላይ የሚመጣውን ዲፎልት ፖዚሽን ብቻ የታችሁ እንዳትታለፉ። ዴምቤሌ ሁለቱንም እግሩን 50-50 እኩል መጠቀም ስለሚችል በሌፍቲንግ፣ በራይቲንግ፣ ሴንተር ፎርዋርድ፣ አታኪንግ ሚድፊልደር እና በሰከንድ ስትራይከር መጫወት የሚችል አሪፍ ካርድ ነው። እንደምታዩት አሁን አንዱን ሳይድ ነው ማክስ ያደረገው። እዚህ ጋር እኔ በዴሌስ 4 ላይ የተሳሳትኩትንና እናንተም የምትሳሳቱትን አንድ ነገር ልንገራችሁ። ብዙዎቻችሁ ስታዲየም ታደሱ በየሳይዱ ትንሽ እያደረጋችሁ ለማሳመር ትሞክራላችሁ። ይህ ግን ኮይናችሁን በጣም ነው የሚያባክነው። ከዚህ ይልቅ አንዱን መስመር ለምሳሌ የግራውን ሳይድ በአንዴ ወደ ማክሲመም ሌቭል ማሳደግ አለባችሁ። እኔ በአንዴ ማክስ እያደረግኩኝ ስለሄድኩኝ ሙሉ ስታዲየሜን ለማሳደግ 20,000 ኮይን ብቻ አካባቢ ነው የጠየቀ። ቀስ እያላችሁ በየሳይዱ ብታሳድጉ ግን እጥፍ ኮይን ሊበላባችሁ ይችላል። ይህንን ቲፕ በደንብ ተጠቀሙበት። እሺ ቤተሰቦቼ፣ ለዛሬ ነበረን የፓርት 1 ቪዲዮ ይህን ይመስል ነበር። ለጀማሪዎች በጣም የሚጠቅም ቪዲዮ እንደሆነ አስባለሁ። ምክንያቱም እኔ በሰዓቱ ውስጥ ጀምር ከነበርኩበት ሁኔታ አንጻር እንደዚህ ገልጾ የሚነግረኝ ሰው አልነበር። እውነቱን ለመናገር ኮመንት ላይ ይህንን ቪዲዮ እንድሰራ የጠየቃችሁ 4 እና 5 ሰዎች ብቻ ናት። አይታችሁ ብቻ ሳትወጡ ገብታችሁ አስተያየት ስለሰጣችሁን በጣም አመሰግናለሁ። ጥቂት ሰው ብቻ ነው የጠየቀኝ ብዬ ቪዲዮን 100 ስላልፈለግኩኝ ነው ይህንን ቪዲዮ የሰራውላችሁ። ስለዚህ ከኔ ጋር ይበልጥ ኢንተራክት አድርጉ። ያልገባችሁ ወይም ግራ የገባችሁ ነገር ካለ ወይም ደግሞ ዝም ብሎ ማበረታታትም ቢሆን ኮመንት ላይ ሀሳባችሁን ጻፉልኝ። የተከበረ ጥያቄ መሆን የለበትም። አነስተኛ ነገርም ቢሆን እኔ የማውቀው ነገር ከሆነ እኔ ከራሴ መልስላችኋለሁ። የማላውቀው ከሆነ ደግሞ ከሶሻል ሚዲያ ላይ መረጃዎችን አጣርቼ እነግራችኋለሁ። በመጨረሻም እንደነገርኳችሁ የሰብስክራይብ ቁጥሬ በጣም አነስተኛ ስለሆነ ለዚህ ቻናል አዲስ ከሆናችሁ አሁኑኑ ሰብስክራይብ ማድረጋችሁ እንዳትረሱ። ቀጣይ በፓርት 2 በጣም አሪፍ በሆነ ቪዲዮ የዚህ ማጠቃለያ ይዤላችሁ መለሳለሁ። ከዛ የእናንተ ሪአክሽን አይቼ ከተመቻችሁ ደግሞ በፓርት 3 እንቀጥላለን ማለት ነው። ለዛሬ የነበረን ቪዲዮ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። ቻው።